ዛሬ መጋቢት 29 ቀን በቤተ ክርስቲያናችን እጅግ የተወደደና የተከበረ በዓል ነው። ትልልቅ ከሚባሉ በዓላት አንዱ ይሄ መጋቢት 29 ወይም ደግሞ በዓለ ብስራት የሚባለው በዓል ነው። በዛሬው ዕለት በዓለ ብስራትን እናከብራለን። በዓለ አብሳሪን እናከብራለን። በዓለ ተበሳሪን እናከብራለን። በዓለ መበስርን እናከብራለን። እጅግ ውብ በዓል ነው። ለሰው ልጆች የድምቀት በዓል፣ የሰው ልጆች የድምቀት በዓል፣ ስጋ ባህርየ ትስብእት አምላክ የሆነበት በዓል፣ የሰው ልጆች ታሪክ የተለወጠበት በዓል፣ የሰው ልጅ ከውድቀቱ የተነሳበት ዕለት ዛሬ ነው ማለት ነው። ይሄ በዓል እጅግ ድንቅ የሆነ በዓል፣ ድንቅ የሆነ ታሪክ ያለው በዓል ነው። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምረን ስንመለከት መልአኩ ገብርኤል ከሰማይ ተልኮ ይላል፣ ከልዑል እግዚአብሔር ተልኮ ናዝሬት ወደምትባል ወደ አንዲት ድንግል እየበረረ መጣ ይላል። የሚገርም ነው። ከሰማይ ተላከ ይላል። የእግዚአብሔር የማዳኑ ሰዓት ስለደረሰ፣ እግዚአብሔር በስጋ የመገለጡ ሰዓት ስለደረሰ፣ ሞት የመሞቻው ሰዓት ስለደረሰ፣ የሰው ልጅ የነፃነት ሰዓት ስለደረሰ፣ የሰው ልጅ የባርነት ዘመን ስላለቀ፣ የዲያብሎስ በሰው ልጅ ላይ ነግሶ የመኖሩ ጊዜ ስላለቀ ስለተፈጸመ፣ የሰው ልጅ ቅጣቱን ስለፈጸመ፣ ከስህተቱ ተምሮ ወደ አምላኮ ስለተመለሰ፣ በንስሐ ስለተመለሰ፣ ለአምላኮ ስለሰዋ ስለዘመረ፣ ፈጣሪውን እግዚአብሔር ስላወቀ እግዚአብሔር መልአኩን ገብርኤልን ከሰማይ ላከው ይላል። ላከው። ወደ ማን ላከው? ወደ አንዲት ድንግል ላከው። ያቺ ድንግል የሰላም ቀጠና ናት። ያቺ ድንግል አደፍ ጉድፍ የሌለባት እመቤት ናት። ያቺ ድንግል የተመረጠች ድንግል ናት። ናዝሬት ወደምትባል ናዝሬት የኢየሩሳሌም ጠረፍ የሆነች ወንበዴዎች ያሉባት፣ ኃጢአተኞች የበዙባት፣ የማይታመኑ ሰዎች ያሉባት ከተማ ነች። በዚያች ከተማ ውስጥ አንዲት ድንግል ተገኘችና ወደዛች ድንግል ገብርኤል እየበረረ መጥቶ እንዲህ አላት ይላል። ምን አላት? ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተመላሽ ሴቶች ሁሉ የዲያብሎስ አገልጋዮች አይማተ ዲያብሎስ በተባሉበት ወራት ዓመተ እግዚአብሔር ተብላ ተገኘች። የእግዚአብሔር አገልጋይ ተብላ ተገኘች። ስሁታን በተባሉበት ወራት ሴቶች በተናቁበት በተነቀፉበት ወቅት እመቤታችን ምልዕተ ጸጋ ሆና ተገኘች። ምልዕተ ጸጋ የሞላባት። ጸጋ በዚያን ጊዜ አልነበረም። ጸጋ በዚያን ጊዜ አይጠቅምም ነበረ። ጸጋ በዚያን ጊዜ ቢኖርም በምድር ለሆነው ነገር የሚሆን ነበረ። ባህር ለመክፈል የሚሆን፣ ጠላት ለማጥፋት መና ለማውረድ የሚሆን ጸጋ ነበር እንጂ ሰማያዊ ጸጋ አልነበረም። ምሉነት ፍጹምነት አልነበረም። እመቤታችን ግን ፍጽምት ሆና ተገኘች። ክብር ለእናታችን። ጸጋ የሞላብሽ ሆይ ደስ ይበልሽ አላት። ምን አይነት ጸጋ ነው? ጸጋው ካልክ አምላክን የመውለድ ጸጋ ነው። ይሄ ምልዕተ ጸጋ ያሰኛት አምላክን መውለዷ ነው። ወላዲት አምላክ ለመሆን መብቃቷ ነው። አምላክን በመውለድ ውስጥ ሁሉ ነገር ተጠቃሏል። አማላጅነት በለው፣ እናትነት በለው፣ መንፈሳዊነት በለው፣ ቅድስና በለው፣ ፍጹምነት በለው፣ ምን በለው አምላክን ከመውለድ ስለማይበልጥ በዚያ ሁሉ የተጠቃለለ ነው። ምልዕተ ጸጋ አሰኛት አምላክን መውለድ። አምላክን ለመውለድ መመረጧ ምልዕተ ጸጋ፣ የጸጋ ሁሉ ንግስት አደረጋት። በጸጋ የከበረች አደረጋት። እናታችን እመቤታችን ሌዋዊቷ እመቤት፣ የይሁዳ ልጅ ድንግል፣ የዳዊት ልጅ ድንግል ምልዕተ ጸጋ ሆና ምን አይነት ሰላምታ ነው ይሄ? ለኔ የሚገባ አይደለም ማለች። እሷ እኮ ቅድስት ናት። እሷ እኮ ፍጽምት ናት። እሷ እኮ መንፈሳዊት ናት። መንፈሳዊት አገር ናት። ግን አልተቀበለችውም። እዛ በኋላ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ያ ኢየሱስ ማለት ደግሞ ህዝቡ በኃጢአታቸው ከመጣባቸው፣ በስህተት ከመጣባቸው ፍዳ የሚያድናቸው መድኃኒት፣ ሰማያዊ መድኃኒት፣ ዘላለማዊ መድኃኒት፣ መንፈሳዊ መድኃኒት ነው ብሎ ስሙን ተረጎመላት። እሱ ሲተረጉምላት እንዴት ይሆናል አለችው። እኔ ባላላውቅም
እስካሁን አላውቅም፣ እዚህ በኋላም የማወቅ ፍላጎት የለኝም አለችው። እንዲህ ስትለው ለእግዚአብሔር የሚሳነው ነገር የለም አላት። ማስረጃ ሲያቀርብላት ከዘመዶችሽ ወገን ኤልሳቤጥ የምትባል ሴት አለች አላት። እመቤታችን ያሳደገቻት ናት። እየተመላለሰች እየጠየቀቻት የካህኑ የሊቀ ካህኑ የዘካርያስ ሚስት ኤልሳቤጥ ቅድስት የሆነች ሕግን በመጠበቅ ፍጽምት የሆነች ሴት ነበረች። እሷ እመቤታችን እየሄደች ከሊቀ ካህኑ ከዘካርያስ ጋር ትጠይቃት ስለነበረ ታረጋጋት ስለነበረ ታውቃታለች እመቤታችን። ያቺ ኤልሳቤጥ ልጅ የላትም፣ ፍጽምት ናት፣ ጻድቅት ናት፣ ግን ልጅ የላትም። የእግዚአብሔር አገልጋይ ናት፣ ግን ልጅ የላትም። የካህን ልጅ ናት፣ ግን ልጅ የላትም። በኦሪቱ እየተነቀፈች ትኖር ነበር፣ እየተናቀች ትኖር ነበር። ጸጋ እግዚአብሔር የሌላት የበቅሎ ዘመድ ትባል ትሰደብ ነበረ። እግዚአብሔር ልመናዋን ሰምቶ የዘካርያትን ጸሎት ተቀብሎ ልጅ ሰጣት እና ገብርኤል እንዳስረጅ ሲያቀርብላት ኤልሳቤጥ ካረጀች በኋላ ካፈጀች በኋላ በሰው እይታ አትወልድም ከተባለች በኋላ እነሆ ጸነሰች፣ ወንድ ልጅም ወለደች። ይኸው 6ኛ ወሩን ይዟል። ለእግዚአብሔር የሚሳነው ነገር የለም፣ አንቺንም እኮ ያለ ወንድ እንድትወልጅ ያደርግሻል አላት። ገብርኤል መልስ ሲያጣ እመቤታችን በአንድ ቃል መልስ አሳጣቸው። አየ ሴቶች ተመልከቱ። በእውነት በውዳሴ ከንቱ የተጠለፋችሁ ሴቶች፣ የተሸነፋችሁ ሴቶች፣ የወደቃችሁ ሴቶች፣ ውሸቱንም ጥሩ ነሽ ሲልሽ አመሰግናለሁ የምትይ ደግ ነሽ ሲልሽ አመሰግናለሁ ሴት፣ ጎበዝ ነሽ ሲልሽ አመሰግናለሁ የምትይ በውዳሴ ከንቱ የተጠቃችሁ ሴቶች ከእመቤታችን ተማሩ። እሷ ስለ እውነት ጠየቀችው። እውነትን በአስረጅ ነገራትና መልስ ሲያጣ ለእግዚአብሔር የሚሳነው የለም አላት። ለእግዚአብሔር የሚሳነው ነገር እንደሌለ ደግሞ ታውቃለች። ስላወቀች ምን አለችው? እንደ ቃል ይሆንልኝ፣ ለእግዚአብሔርማ የሚሳነው ነገር የለም፣ እኔም አምናለሁኝ። ስለዚህ እንደ ቃል ይሆንልኝ በቃ አለችው። በዚህ ተስማሙ። ይህንን ቃሏን ምክንያት አድርጎ ወልድ ቃለ እግዚአብሔር ወልድ በአጻባ መንፈስ ቅዱስ በማህፀኗ ተቀረጸ። በዚህ ጊዜ ባህርየ ተስብእት ሰው አምላክ ሆነ። አምላክ ሰው ሲሆን ሰው ደግሞ አምላክ ሆነ። የስጋ እርገት በማህፀን ሆነ ማለት ምን ማለት ነው? በምላተ መለኮት ልክ ምላተ ተስብእት ሆነ። በምላተ በማና በዘባነ ኪሩብ ተቀምጦ የሚቀደስ የሚሰለስ ሆነ፣ የሚሰገድለት ሆነ። ገዥነትን፣ አምላክነትን፣ ፈጣሪነትን፣ ዘላለማዊነትን፣ ቀዳማዊነትን፣ ዳህራዊነትን፣ ማዕከላዊነትን ገንዘብ አደረገ። ነገሰ ማለት ነው። ያ መለኮት የተዋሃደው ስጋ ወደ ሲኦል በወረደ ጊዜ ዲያብሎስን አነቀው፣ አቃጠለው። በዚህ ጊዜ የላሜ ልጆች የአውሬ ውላጆች ብሎ የያዛቸውን 5500 ዘመን ገዝቷቸው የሚኖረውን ነፍሳትን ለቀቀ። ሳይወድ በግዱ ለቀቀ ማለት ነው። ለቀቀ። እንዲህ አድርጎ አስለቅቆናል፣ አድኖናል፣ ነፃ አድርጎናል። ክብር ለአምላካችን ለኢየሱስ ክርስቶስ ይሁን። አኮቴት፣ ምስጋና፣ ስብሃት፣ ቅዳሴ፣ ብርሃን ለሱ ብቻ ለዘላለም ለአምላካችን ይሁን።